ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ ቢኒ ባባ ቤተሰቦች፣ የዩቲዩብ ቤተሰቦች እንዲሁም የቲክቶክ የቴሌግራም ቻናል ቤተሰቦቼ፣ እንደሚታወቀው አሁን የምገኘው ሙምባይ ከተማ ግዛት። እንግዲህ በሄድኩባቸው ሀገሮች በጠቅላላ የማውቀውን ነገር ወይም ደግሞ ለእናንተ ይጠቅማል ብዬ የማስባቸውን ነገሮች ሁሉ እናንተ አካፍላችኋለሁኝ። በነዛ በሚሄድባቸው ሀገሮች ውስጥ ጥሩ ናቸው ብዬ የማስባቸውን ገበያዎች ከአንደኛው ሀገር ከአንደኛው ከተማ የተሻለ ነው ብዬ የማስባቸውን ገበያዎችን ለማሳየት እሞክራለሁ። አሁን ደግሞ የምገኘው ሙምባይ ነው። ብዙ የዱባይ ነጋዴ መተው ጥሩ እንደሆነ ነግረውኛል። እስካሁን ድረስ ያልነበሩኝ ክላይንቶች የቱርክ ነበረ። እስኪ ቱርኮች ምን ይሰማቸዋል የሚል ነበር። እጅግ በጣም ደስተኛና ከደስተኛም በላይ ናቸውና እኔም በጣም ደስ ያለኝ የነሱ ደስታ እኔም አስደስቶኛል። ለምሳሌ ወደ ሙምባይ ስትመጡ ምናልባት ገበያዎቹን የማታውቁ ከሆነ እጅግ በጣም ያስጠላችኋል። እጅግ በጣም ነው የሚደብራችሁ። በጣም ገበያዎቹን ግን ጠንቅቃችሁ የምታውቋቸው ከሆነ ግን ወይም ደግሞ እኔ የምሰጣችሁ ሎኬሽን የምትጠቀሙ ከሆነ እመኑኝ ሌላ ከተማ ላይ በፍጹም ሄዳችሁ አትገበያዩም። ከትንሽ ጀምሮ እስከ ትልልቅ እንደነዚህ አይነት ሞሎች ውስጥ ድረስ ገብታችሁ መገበያየት ትችላላችሁ። በእርግጥ ሞሉ ከዱባይ ጋር የተወሰነ መቀራረብ አለው። ነገር ግን ሌላ ገበያዎቹ ግን በከፍተኛ ሁኔታ ዲፈረንስ አለው። እርግጠኛ ሆኜ የምነግራችሁ እሱ ነው። አድቫይስም ማድረጋችኋለሁኝ። ለምሳሌ ኤሌክትሮኒክስ የምትፈልጉ ከሆነ ለመንተን ሮድ ብላችሁ ብትሄዱ ከኮምፒውተር ጀምሮ የተለያዩ የኤሌክትሮኒክስ ነገሮችን ታገኛላችሁ። እሱ አካባቢ ለመንተን ሮድ ወይም ደግሞ ኦፔራ ሃውስ ይባላል። ሌላው ደግሞ ባንድራ ነው። ባንድራ ደግሞ የተለያዩ ልብሶች የሚገኙበት የህንድ ባህላዊ ልብሶች እንዲሁም ደግሞ ኢሮፒያን የኦኬዥናል ልብሶች የሚገኙበት ቦታ ነው። ከሱ ጋር ደግሞ ተቀራራቢ ደግሞ የሆነው ዳድር ነው። ዳድርም እጅግ በጣም አሪፍ ነው። እነዚህን ቦታዎችን ለማሳየት እሞክራለሁ። እንዲሁም ደግሞ በቲክቶክ እና በቴሌግራም የምናውቃቸው በኦንላይን የምንገበያያቸው እነዛ ምርጥ የሚባሉ እቃዎች ደግሞ የሚገኙት ማኒሽ ማርኬት ኤሪያ ይባላል። ማኒሽ ማርኬት ከክራፍል ማርኬት ዙሪያ የምናገኘው ሲሆን ከመሐመድ አሊ ሮድ መግቢያ ላይ ይሆናል። ብዙ አይነት የገበያ ቦታዎች አሉ። ከነዛ ውስጥ ከጠቀስኳቸው ኩላባን ጨምሮ የተለያዩ ቦታዎች አሉ። ሙምባይን ገበያ እጅግ በጣም ትወዱታላችሁ። ከኛ ሀገር ከኢትዮጵያ ገበያ ጋር እጅግ በጣም ተቀራራቢና የተሻለ ምርጥ ነው ብዬ ከማስባቸው ገበያዎች መካከል አንደኛው ሙምባይ ነው። እንደምታውቁት የቱርክን ገበያ እናውቀዋለን፣ የታይላንድንም ገበያ እናውቀዋለን፣ የዱባይንም ገበያ እናውቀዋለን፣ የቻይናንም ገበያ እናውቀዋለን፣ እንዲሁም ደግሞ የኳታር የዱሃን ገበያም እናውቀዋለን። እጅግ በጣም ጥሩ ቢሆኑም ነገር ግን ከኛ ሀገር ተስማሚነት አንጻር ከዋጋም አንጻር እንዲሁም ደግሞ ከቫራይቲም አንጻር እጅግ በጣም ቆንጆ ብዬ ለእናንተ አድቫይስ የማደርጋቸው የሙምባይ ገበያ ነው። ሙምባይ ስለተባለ ብቻ ዝም ብላችሁ የምትመጡበት ሀገር አይደለም። ብዙ ጊዜ እኛ ኢትዮጵያኖች የምንገበያይባቸው ሀገራቶች ኮመን ማርኬቶች ናቸው። ለምሳሌ ዱባይ ካልን አጅማን ነው የምንሄደው፣ ወደ ዊፒ እንዲሁም ደግሞ ዴራ ሰብቃ አካባቢ ላይ ነው እና ኮመን የሆኑ ኤሪያዎች ናቸው። ብዙ ጊዜ የመገናኘት ፕሮባቢሊቲያችን እጅግ በጣም ሰፊ ነው። ቱርክም ልክ እንደዛው ነው፣ ታይላንድም እንደዛው ነው፣ እንዲሁም ቻይናንም ጨምሮ የተመሳሰለ ገበያ ላይ ነው የምንገበያየው። ህንድ ላይ እንደዚህ አይነት ገበያ የሚባል ነገር የለም። ማንም ከማንም ጋር አለመገናኘት ከፈለገ ጥሩ ሆኖ ሳለ አለመገናኘትም ይቻላል። አንዱ የገዛውን ዕቃ አንዱ የመግዛት ፕሮባቢሊቲ እጅግ በጣም ሰፊ ነው። ስለዚህ ሁላችሁም መታችሁ ቼክ ብታደርጉ፣ በተለይ በሻንጣ የምትነግዱ ሰዎች እንዲሁም ደግሞ ካርጎ እያደረጋችሁ የምትሰሩ ሰዎች አድቫይስ ከማድረጋችሁ ምርጧ ከተማ አንዷ ሙምባይ ናት። ሙምባይ እጅግ በጣም ሰፊ ገበያ የሚገኝባት ከተማ ናት። ያ ማለት ሌላ ቦታ ላይ ገበያ የለም ማለት አይደለም። ኒው ዴልሂ ብትሄዱ ገበያ አለ፣ ሃይድራባድ ብትሄዱ ገበያ አለ፣ ኬርላ ብትሄዱ፣ ካልካታ ብትሄዱ ገበያ አለ፣ ሁሉም ቦታ ገበያ አለ። ነገር ግን የህንድ የጀርባ አጥንት ማለት ሙምባይ ናት። ከዕለታት አንድ ቀን ካፒታል ሲቲ የነበረች አሁን ደግሞ ካፒታል ሲቲነቷ ከቅርብ ጊዜ በኋላ ይመለሳል ተብሎ የሚታሰብ ኒው ሙምባይ የተሰራላት ያለች የፖርቷ ከተማና ግዙፏ ሙምባይ ናት። ስለዚህ ሙምባይ መታችሁ እንድትገበያዩ አድቫይስ አደርጋችኋለሁ። እስኪ ከገበያዎቿ መካከል ያሉትን አንዳንድ ነገሮችን ለማሳየት እሞክራለሁ። ይሄንን ቪዲዮ ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን እንዲሁም ደግሞ ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። ቢኒ ባባ ይህ የእናንተ ፔጅ ነው። የእናንተ ስራችሁ የእናንተ ነው። በሄድኩባቸው ከተማዎች ሁሉ ለእናንተ ይጠቅማሉ ብዬ ያሰብኳቸውን ምርጥ ነገሮችን የማስኮመኩማችሁ፣ የማሳያችሁ፣ የሚጠቅማችሁን ነገር የምጋብዛችሁ ፔጅ ስለሆነ ሁላችሁም ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ዳይ እንቀጥል።
እንግዲህ በባለፈው የህንድ ቪዲዮ ሰራላችሁ ከኤርፖርት ጀምሮ የት መምጣት እንዳለባችሁ ባሳወቅኳችሁ መሰረት የምንጀምረው ከኩላባ ነው። ኩላባ ሆቴሎች ባለፈው ማሳይቻችኋለሁኝ። እዚህ አካባቢ ደህና ደህና የሚባሉ በመካከለኛ ለእናንተም በሚመች መልኩ የምታገኙበት ቦታ ነው። የታጅማል ሆቴል የሚገኝበት ቦታ ነው። እንዲሁም ደግሞ ጌት ኦፍ ኢንዲያ የህንድ መግቢያ ትልልቅ ቦታዎች ፓርክ የሚያደርጉበት ቦታ ነው። ስለዚህ ለታክሲም ለምንም ይመቻችኋል፣ ለገበያም ይመቻችኋል። ስለዚህ እዚህ አካባቢ ብታርፉ ሪኮመንድ አረጋችኋለሁኝ። ለብዙ ነገር ስለሚመች እቺ የምታዩት ስትሬት ማርኬት ናት። በደንብ ትታወቃለች። የኩላባ ስትሬት ማርኬት ወይም ደግሞ ኮዛዌ ይባላል። የምናገረውን ስም እንዳትረሱት። እንግዲህ በዚህ መረዳ ዝም ብላችሁ ትሄዱ ወደ ውስጥ ገባ ገባ ብሎ የምታገኟቸው ሆቴሎች በጣም ብዙ ናቸው። እዚህ ላይም ደግሞ ለእናንተ የሚያስፈልጉ ጌጣጌጦች ምኖችም ካላችሁ እየወጣችሁ ማታም መገበያየት ትችላላችሁ። ምግብም ምንም እዚህ አካባቢ ጥሩ ነው፣ ብዙ ፎሬነሮች ስላሉ። እንዲሁም ደግሞ ይሄ የምታዩት እዚህ ጋር ቁጭ ያለው ብር የሚመነዝር ነው። ብር የሚመነዝሩ ብላክ የሚሰሩ ሰዎች እዚህ ጋር አታጡም። ይሄ ቦታ እጅግ በጣም አሪፍ ነው። ሪኮመንድ አደርጋችኋለሁ። እንግዲህ ቀጥሎ ሪኮመንድ የማደርጋችሁ ደግሞ ይሄ ክራፍል ማርኬት ይባላል። ይሄ ክራፍል ማርኬት ከኩላባ የቅርብ ርቀት ላይ የሚገኝ ማርኬት ነው። እዚህም እጅግ በጣም ብዙ ነገሮች ታገኛላችሁ። ሻንጣዎች፣ የልጆች ቦርሳ፣ የተለያዩ ነገሮች የሚገኙበት ቦታ ነው። እቺን ቴምፕል እንዳትረሷት። ይሄ ክራፍል ማርኬት ውስጥ እጅግ በጣም ብዙ ነገሮች አሉ። የቤት እቃዎች አሉ፣ ቸኮሌቶች አሉ፣ ቅመማ ቅመሞች አሉ፣ እንዲሁም ደግሞ ኮስሞቲክሶች በተወሰነ ደረጃ አሉ። ይታወቃል ክራፍል ማርኬት። እናንተም ይሄ ክራፍል የሚለውን እንዳትረሱት። ብዙ የተለያዩ ቅመማ ቅመሞችን ጨምሮ ቸኮሌቶችን፣ ምግብ ነገሮች የሚገኙበት ቦታ ነው። በብዛት የሚከፋፈልበትና በብዛት በችርቻሮ የሚሸጥበት ቦታ ነው። ክራፍል ማርኬት እኔም ወደዋለሁ። መጨረሻ ላይ ወደ ሀገር ስመለስ እዚህ ገብቼ ለቤት የሚያስፈልጉ ነገሮችን የምገዛበት ቦታ ነው። ይሄኛውም አንደኛው ዴስቲኔሽናችሁ መሆን አለበት። ይሄ ክራፍል ማርኬት እናንተ እንዳትረሱት። እስኪ በተወሰነ ደረጃ ለማሳየት ልሞክር። መልካም ቆይታ። እንግዲህ የክራፍል ማርኬት ቆይታችንን ጨርሰን እንደወጣን በቀኝ በኩል የምታዩት ብሪጅ፣ በሱ በኩል ማኒሽ ማርኬት የሚል አለ። ማኒሽ ማርኬቱን ሳይሆን ማሳያችሁ በማኒሽ ማርኬት ዙሪያ ያሉትን ገበያዎች ነው። በእኛ ሀገር ኦንላይን ማርኬት በደንብ የሚሰራባቸው ብዬ ሪኮመንድ ካረኳችሁ ገበያዎች ውስጥ አንዱ ነው እና እሱን ላሳያችሁ። ማኒሽ ማለት ይሄ ቢጫው ፎቅ ነው። አሁን ግን ያው ወደ ማኒሽ ሳይሆን የምንገባው ከሱ በታች በኩል ይሄ የምትመለከቱት ይህ ሆቴል ጉርሻን ኢራን ይባላል። በሱ በኩል ነው የምንገባው። በነገራችን ላይ ጉርሻን ኢራን ያው ሁሉንም ምግብ የምበላው እዚህ ነው። በጣም አሪፍ ነው። ብዙ ኢትዮጵያኖችም ከኔ ጋር የመጡ ሁሉ እዚህ ነው ብንመገበው። ቁርስ፣ ምሳ፣ እራት እስከ ማለት ደረጃ ማለት ነው። በጣም ጣፋጭ፣ እጅግ በጣም ደስ ብሎን የምንመገብበት ቤት ነው። ይህንን ቤት በፍጹም እንዳትረሱት። ጉርሻን ኢራን ይባላል። እንግዲህ በሱ በኩል ስንገባ የምናገኘው ብትን ጨርቆችን ነው። ብትን ጨርቆች የልጆች የአዋቂ እንዲሁም ደግሞ የህንድ ባህላዊ ልብሶችን መስሪያ የተሰሩ እና እዛም ደግሞ ሜክ ምንድነው እዛው ተለክታችሁ ደግሞ ከምታዩቸው ሱቆች ጀርባ ስፌት የሚሰሩ ሰዎች አሉ። እዛው ማሰራት ትችላላችሁ። ወንዶች ይሄ ጀለቢያ የነሱ ቦምቤ የሆኑ ልብሶችንም እዛው ማሰራት ትችላላችሁ። አንዳንድ ቦታችሁ ላይ ደግሞ ሺፎንም ታገኛላችሁ። በነገራችን ላይ ሺፎን ራሱን የቻለ ቦታ አለው። እንግዲህ እንደምታዩት ነው። እንደወደዳችሁ ተስፋ አደርጋለሁኝ። አሁንም አልጨረስንም። እንግዲህ ወደ ውስጥ ደግሞ ስንገባ የምናያቸው አሪፍ አሪፍ ነገሮች አሉ። መልካም ቆይታ።
እንግዲህ አሁን በገባችሁበት አቅጣጫ ዝም ብላችሁ ስትሄዱ ያው ገበያው ራሱ ይቀየራል። በቴሌግራም እና በቲክቶክ እንዲሁም ደግሞ በፌስቡክ የምታዩቸው በኦንላይን ገበያ ላይ እየተሸጡ የሚገኙት በአፕሊኬሽን እየተሸጡ የምታዩቸውን ፕሮዳክቶች የምታገኙበት ቦታ ነው። ወዴትም ሳትርቁ ያው ራሱ መንገዱ እየመራችሁ ስትሄዱ የሚሸጡ ፕሮዳክቶች የተቀየሩ ነው የሚመጡትና ይሄንን ታገኙታላችሁ። ይሄ ደግሞ ቅድም እንዳልኳችሁ ነው። በተለይ ይሄ ሻንጣ ስራ ላይ በብዛት ይዘውት ይመጣሉ። ወይም ደግሞ ከጨርቅ ውጭ የተለየ ነገር የምትገዟቸው ትንሽ ከፍ ያሉትም የኤሌክትሮኒክስ እቃዎች የምታገኙበት ቦታ ነው። ዋጋው ምንም ጥርጥር በሌለው ከዱባይ በደንብ ይቀንሳል። በቃ በደንብ ስለማውቁ የዱባይንም ገበያ እዚህ ብዙ ነገር ታገኛላችሁ። የልጆች መጫወቻዎች ታገኛላችሁ፣ ስኩተሮች ታገኛላችሁ፣ ስኬትቦርዶች፣ ሳይክሎች፣ የተለያዩ ነገሮችን የምታገኙበት ቦታ ነው። እዚህ ገብታችሁ ምንም የምታጡት ነገር የለም። ቶይሶችም አሉ፣ የተለያዩ ቱልሶችም አሉ፣ ላይቶች አሉ፣ ብዙ ነገሮችን የምታገኙበት ቦታ ነው። ይህንን ቦታ በደንብ ትወዱታላችሁ ምንም ጥርጥር በሌለው። እንግዲህ ያው ይህንን እየተከታተላችሁ ያላችሁ የዩቲዩብ ወዳጅ ዘመዶቼ ሰብስክራይብ ማድረጋችሁን አትርሱ። ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። እንግዲህ እንደዚህ ያለን እንቀጥላለን። ራሱ መንገዱ እየመራችሁ ወዴት ይወስዳችኋል? ወደ ሞባይል ቦታ። ይሄም አደገኛ ሽታ አለ እዚህ አካባቢ ላይ፣ የአሳ ማከፋፈያ ቦታ ነው። እንግዲህ እዚች ጋር አፍንጫችሁን ደፈን አድርጋችሁ የሆነች ግቢ አለች። ይሄንን ግቢ ወደዛው ስትገቡ ይሄ የሞባይል ሲቲው ነው። እዚህ ውስጥ ሞባይልና ሞባይል ነክ ነገሮች ከሞባይል ጋር ተያያዥ የሆኑ ነገሮችን አታጡም። እዚህ ውስጥ ገብታችሁ ምንም የፈለጋችሁትን ነገር ታገኛላችሁ። እንዲሁም ደግሞ አነስ ያሉ ኤሌክትሮኒክሶች የሚገኙበት ቦታ ነው። ይሄም እንግዲህ ሪኮመንድ ከማረጋችሁ ቦታ ነው። ይሄ ቦታ ሞባይል ትልቁ የሚባለው የሞባይል እና የሞባይል አክሰሰሪ መሸጫ ቦታ ነው። እዚህ ውስጥ ሪንግ ላይቶች አሉ፣ ማይኮች አሉ፣ ትልልቅ ማይኮች አሉ፣ ትንንሽ ማይኮችም አሉ። እንዲሁም ደግሞ ለዩቲዩብ ቲክቶክ ምናምን ለምትሰሩ ሰዎች የሚያስፈልጉ ግብአቶች የሚገኝበት ቦታ ነው። ስክሪኖች፣ የሞባይል ስክሪኖች አሉ፣ አይፓዶች አሉ፣ የተለያዩ መለዋወጫዎች የሚገኙበት ቦታ ነው። ወደ ውስጥ ስትገቡ ብዙዎቹ አከፋፋይ ናቸው። ወደ ውጭም የሚላክበት ቦታ ነው። እዚህ ኦርደር አድርጋችሁ ካርጎ ምን የሚደረግበት ቦታ ነው። ምናልባት ወደ ውስጥ ስትገቡ በብዛት ካልሆነ በችርቻሮ አንሸጥም ሊሏችሁ ይችላሉ። ስለዚህ የምትፈልጓቸውን ነገሮች ወደ ውስጥ ከመግባታችሁ በፊት ያሉ ሱቆችን ውስጥ ያያችኋቸው ውጭም መግዛት ትችላላችሁ፣ አታጧቸውም። እጅግ በጣም አሪፍ ነው። በጣም ሰፊ ነው። እንግዲህ ያው እንደተመለከታችሁት ነው። በጣም ቆንጆ። እንግዲህ ያው ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ ከዚህ ማርኬት ደግሞ ጨርሰን ስንወጣ የምናገኘው የልጆች የቶይስ የልጆች መጫወቻ የምናገኝበት ቦታ ነው። እዚህ ያው ብዙ የልጆች መጫወቻዎችን፣ ስፒከሮችን እና የተለያዩ እቃዎችን ደግሞ የምናገኝበት ቦታ ነው። እንደነገርኳችሁ ነው ቦታው እጅግ በጣም ትልቅ ስኩዌር ነው የሚሸፍነው። በጣም አሪፍ ነው። በቃ እዚህ ገብታችሁ ረጅም ሰዓት ነው የምትፈጁትና በደንብ መዞር ነው ከእናንተ የሚጠበቅባችሁ። ቀጥሎ እንግዲህ ከዚህ እንደወጣው የማሳያችሁ የማኒሽ ማርኬትን ነው። ቅድም ማኒሽ አልኳችሁ፣ ይሄ በማኒሽ ዙሪያ ነው። አሁን ደግሞ ቀጥታ ማኒሽ ማርኬትን አሳያችኋለሁኝ። ማኒሽ ማርኬት በጣም አሪፍ ነው። በነገራችን ላይ ያው ዛሬ ሁሉንም ማሳየት አልችልም። ማኒሽ ማርኬት ላይ ጨርስና እንግዲህ በሚቀጥለው ቪዲዮ ደግሞ የሴቶች አልባሳት የት እንደሚገኙ፣ ሽፎን የት እንደሚገኝ፣ መድኃኒቶች የት እንደሚገኙ፣ እንዲሁም ደግሞ ወንድ ቲሸርት፣ ጂንስ፣ ሸሚዞች የሚገኙበትን ቦታ በብዛትና በችርቻሮ የሚከፋፈልበትን ቦታ እነ ባንድራን እነ ዳድርን
እነ ኩርላን አሳያችኋለሁኝ። አሁን ደግሞ ቀጥታ ወደ ማኒሽ ማርኬት እንገባለን። እንግዲህ ወደ ማኒሽ ማርኬት ገብተናል። ማኒሽ ማርኬት ስትገቡ መጀመሪያ የምታገኙት የዩዝድ ሞባይሎችን ነው። ዩዝድ ሞባይል እዚህ አለ በብዛት። ሌላ ደግሞ ዩዝድ ሞባይል ደግሞ የሚሸጥበት ቦታ አለ፣ ሄራፓና ይባላል። እሱንም ለማሳየት እሞክራለሁ ዛሬ ሳይሆን በሚቀጥለው ቪዲዮ። እዚህ ስትገቡ ዩዝድ ሞባይል ታገኛላችሁ። ኮፒ ሰዓቶች፣ ኮፒ መነጽሮች፣ ኮፒ ቦርሳዎች፣ የሴቶች ቦርሳ፣ ብራስሌቶች፣ ዋሌቶች፣ ቀበቶች እንዲሁም ደግሞ ኮፒ የሆኑ ስልኮች፣ የተለያዩ ነገሮችን የምታገኙበት ቦታ ነው። ምናልባት ቅድም ሞባይል ሲቲ ውስጥ በብዛት ካልሆነ በችርቻሮ አንሸጥም ያላችሁን እቃ እዚህ ማግኘት ትችላላችሁ። የተወሰነ ዋጋው ይጨምርላችሁ ነው። እንደዛም ሆኖ በፍጹም ከዱባይ ገበያ ወይም ደግሞ ከሌላ የምትሄዱባቸው ሀገሮች ገበያ ጋር ዋጋው አይነጻጸርም። በጣም አሪፍ ነው። እዚህ ገብታችሁ ብዙ ነገር ማግኘት ትችላላችሁ። አንድም ሪኮመንድ ከማድረጋችሁ ቦታ ይሄ ነው። እንደምትወዱት አልጠራጠርም። እንግዲህ የዩቲዩብ ወዳጅ ዘመዶቼ ሰብስክራይብ ማድረጋችሁን አትርሱ። ኮሜንት አስተያየታችሁን አስቀምጡልኝ። www.binyba.com binibaba.com በሚለው ዌብሳይት ገብታችሁ ደግሞ ብዙ ነገር ማየት ትችላላችሁ እዛ ዌብሳይት ላይ። ሰላም የቢኒባባ ወዳጆች እንዴት ናችሁ? www.binibaba.com ብላችሁ ሰርች ካደረጋችሁ ኦፊሻል የቢኒባባን ዌብሳይት ታገኛላችሁ። በዚህ በኦፊሻል የቢኒባባ ዌብሳይት ላይ የእሱን ማግኘት የምትችሉበት ስልክ ቁጥሮች፣ ኢሜል አድሬሶች፣ የቢሮ አድራሻውን ታገኛላችሁ። ከዛም በተጨማሪ የተለያዩ የሶሻል ሚዲያ ገጾችን ቲክቶክ፣ ዩቲዩብ፣ ቴሌግራም የመሳሰሉትን ማግኘት ትችላላችሁ። በዌብሳይቱ ላይ ብዙ የተካተቱ መረጃዎች ስላሉ እነሱን ውስጥ ላይ ገብታችሁ ማየትና ለእናንተ የሚመቻችሁ መጠቀም ትችላላችሁ። የቢዝነስ አድቫይዘሪ፣ የሪል ስቴት ዴቨሎፕመንት፣ ሎጂስቲክ ሰርቪስ፣ ቪዛ ቢኒባባ ከሚሰጣቸው አገልግሎቶች ስር ናቸው። እንዲሁም ደግሞ ላይብረሪ ሴክሽን ላይ ደግሞ ከሄዳችሁ የተለያዩ ዶክመንቶችን ወይም ደግሞ ከፎሬን ኤክስቼንጅ ሬት ጋር ከኢትዮጵያን ፓስፖርት፣ ኢሰርቪስ ፖርታል እንዲሁም ደግሞ የተለያዩ አይነት የውጭ ምንዛሪ ጋር የተገናኙ ዶክመንቶችን ታገኛላችሁ። እንዲሁም ደግሞ ቡክ ቱዴይ ብላችሁ ወይም ቀጠሮ አስይዛችሁ ቢኒባባን አግኝታችሁ ማዋራት ትችላላችሁ። ይሄ ዌብሳይት ብዙ ጠቃሚ መረጃዎች ስላሉት ውስጥ ላይ ገብታችሁ እንድትመለከቱ ለእናንተ ተሆን ይመቻችሁ። እንዲሁም የቴሌግራም ግሩፕም አለን፣ ቻናልም አለን። እስኪ ወይም አንድ ልመርቅላችሁና እንሰናበት። ምን ልመርቅላችሁ? የኮምፒውተር ወይም ደግሞ ከኮምፒውተር ጋር ተገናኝቶ ከላፕቶፕ ጋር የተለያዩ የኮምፒውተር ግብአቶችን የሚገኝበትን ቦታ ደግሞ ልጠቁማችሁና እንሰናበታለን። ተከተሉኝ። ይህ አካባቢ ደግሞ ለመንተን ሮድ ይባላል። ለመንተን ሮድ ቅድም ካሳየኋችሁ አካባቢ የተወሰነ ራቅ ይላል፣ ወይም ደግሞ ካላችሁበት ሆቴል ከኩላባ ትንሽ ራቅ ያለ ነው። ራቅ ስላችሁ ያን ያህል ብዙ ሩቅ አይደለም። ምናልባት ከኩላባ ክራፍን ለመምጣት 70 ከከፈላችሁ ይሄኛው ወይ 100 ቢሆን ነው። የቅርብ ርቀት ላይ ነው የምታገኙት። ይሄ አካባቢ ደግሞ ለመንተን ሮድ ወይም ደግሞ ኦፔራ ሃውስ የኮምፒውተር ግብአቶችን የምታገኙበት ቦታ ነው። ላፕቶፖችን፣ ኮምፒውተሮችን፣ ዲስክቶፖችን እንዲሁም ደግሞ ፒሲዎችን፣ ራሞችን፣ የተለያዩ የኮምፒውተር አክሰሰሪዎችን፣ ፋኖችን፣ ኬብሎችን የምታገኙበት ቦታ ነው። ይህንንም ቦታ እንደምትወዱት አልጠራጠርም። በተለይ ኮምፒውተርና ከኮምፒውተር ጋር የተያያዘ ስራ የምትሰሩ ሰዎች በጣም ብዙ አሪፍ ነገሮች ታገኛላችሁ። በተለይ ደግሞ መለዋወጫዎች፣ የኮምፒውተር መለዋወጫዎችን በደንብ ታገኛላችሁ። ምናልባት ከዚህ በፊት መተው ነበሩ ከኔ ጋር እና በጣም ተደስተው ነው የሄዱት በዚህ በመለዋወጫ። አሁንም እየሰሩ ያሉ አሉ። እንግዲህ ይሄንን ይመስላል የነበረን ቆይታ። እጅግ በጣም ቆንጆ አሪፍ እንደሚሆንም አልጠራጠርም። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ www.binybaba.com ብላችሁ ስትገቡ ዌብሳይት ላይ ብዙ መረጃዎችን ማግኘት ትችላላችሁ። የቲክቶክ አካውንታችንንም ፎሎ አድርጉ። ይህንንም ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ የቴሌግራም ቻናልም ግሩፕም አለን፣ ቢኒባባ ቢዝነስ ግሩፕ የሚል፣ እዛ ላይም ተቀላቀሉ። እንግዲህ ስለነበረን ቆይታ ከልቤ አመሰግናለሁ። ይህ ሁሉ የሚሆነው ሀገራችን ሰላም ስትሆን ነው። ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያድርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑር። ቴንክ ዩ